ሰላም ጤና ይስጥልኝ የተከበራችሁ ወገኖች እንደምን አላችሁ በእግዚአብሔር እርዳታ ዛሬ የምናየው የሻግ ማታን ተውራቴኑ ኦሪት የተቀበልንበት እግዚአብሔር አምላካችን በሲናይ ተራራ ተገልጦ እኔ እግዚአብሔር አምላካችሁ ነኝ ከግብጽ ምድር ያወጣዋችሁ ከኔ በቀር ሌላ አምላክ አይኖራችሁ የሚለውን ሁለቱን ቃላት በሲናይ ተራራ እግዚአብሔር እንደተገለጠና 10ቱን ትእዛዛት እንደተሰጠ የምናከብረው ይሄ የሻግ የሻቦት በዓል ተብሎ ይጠራል። በዚህ በዓልም ማለት ነው ልዩ የሚያደርገው እግዚአብሔር አምላካችን ሕዝበ እስራኤልን ከግብጽ ካወጣ በኋላ በሃግ ሐማጾት በሃግ አሻቦት በሃግ ስኮት እንደሚለው በፋሲካ ቂጣ በምንበላበት በዓል በሻቦት በዓል በዳስ በዓል እያንዳንዱ ወንድ ሁሉ ወደ ኢየሩሳሌም መጥቶ ቤተ መቅደሱ በነበረበት ጊዜ መስዋዕት ያቀርብ ነበር ይላል እና ይሄ በዓል የሻቦት በዓል የራሱ የሆነ ስም የለው ነው ግን ሊቃውንቶች የሰየሙለት የተለያዩ ስሞች አሉት እነሱም ስሞች ሃግ ሐሻቦት ይባላል ያም ሃግ ሻቦት ሳምንታትን ቆጥረን 7 ሳምንታት ከቆጠርነ በኋላ ከ49 ቀን በኋላ የሚመጣው 50ኛው ቀን ሃግ ሻቦት ተብሎ ይጠራል ሃግ ማታን ተውራቴኑ ያልነው ደግሞ ኦሪት የተሰጠበት በዓል ማለታችን ሃገ በኩሪም የበኩር ሁሉ የሚቀርብበት የስንዴ በኩር ማለት ነው ለዚህም ደግሞ ሃጋ አጼረት ይባላል ሃጋ አጼረት ደግሞ በዓላት የሚያልቁበት ከዚህ በኋላ ከመስከረም እስክንደርስ ድረስ ሌላ በዓላቶች የሉም ማለት ነው ሌላው በስሙ ደግሞ ሃግ ሐቃጽር ይባላል ቃጽር ማለት የሚታጨድበት ያጨዳ ወቅት ማለት ነው በየትኛው ቀን የሚለው አጠያቂ ሆኖ ነበር ይላል ስለዚህ ይላሉ የያንዳንዱ ለምሳሌ ፋሲካ 7 ቀን ይከበራል የዳስ በዓልም እንደዚህ 7 ቀን ይከበራል ታዲያ ለምን የሻቦት በዓል 7 ቀን አይከበርም ይላል 7 ቀን የማይከበርበት ምክንያት የሻቦት በዓል ምንድነው ይላሉ ሻቦት በዓል አንድ ቀን እሁድ ቀን ሊሆን ይችላል አንድ አመት ደግሞ ሰኞ ቀን ሊሆን ይችላል አንድ አመት ደግሞ ማክሰኞ ይሆናል አንድ አመት ደግሞ ሮብ ይሆናል ሐሙስ ይሆናል አርብ ይሆናል ቅዳሜ ይሆናል በየሳምንቱ ቀናቶች በተለያየ አመታት የተለያየ ቀን የሻቦት በዓል ሃግ ማታን ተውራቴኑ ይውል ይችላል የፋሲካ ግን በእነዚህ ቀናቶች የተወሰኑ ቀናቶች ብቻ ፋሲካ ይውላል ሮሽ ሃሻናና ፋሲካ የራሳቸው የተወሰነ ቀናቶች አላቸው አንቲንደርስ እናየዋለን ሆኖም ግን የዚህ በዓል ታዲያ የራሱ የሆነ ቀን ለምንድነው የሌለበት ምክንያቱም የራሱ የሆነ ቀን የሌለበት ለምንድነው ይላሉ እግዚአብሔር አምላካችን ኦሪት በቀን እና በሌሊት በጊዜ አይወሰንም ምክንያቱም ላይ እንደተጻፈው በሃጊታ ቦዮማን በላይ ሌሊትም ቀንም ትማረዋለህ ስለምን ቀንን አይወስነውም ወቅትን አይወስነውም የእግዚአብሔር ቀር ማለት ንጽህ ዘላለማዊ ስለሆነ በ7 ቀን ሊወሰን አይችልም ምክንያቱም እነዚህ ቀናቶች ይሄ የሻቦት በዓል ከጊዜ በላይ ከተወሰነው ከወደብ በላይ ስለሆነ ይህንን ቀን የህት ቀን እንደሆነ አልተወሰነም ራሱ የሆነ ስም የለውም ነገር ግን ከ49 ቀን ከቆጠርነ በኋላ በ50ኛው ቀን የሚከበረው በዓል ሃግ ማታን ተውራቴኑ ወይም ሃግ ሻቮት ሃግ አካጽር ሃግ በኩሪም ሃግ አጼረት እነዚህ ስሞች የተለያዩ ስሞች በተለያዩ ክስተቶች ስሞች ተሰጥቷል ማለት ነው ሸበት ለቪ በተባለው መጽሐፍ ላይ ምን ይላል ለህኔ ማታን ተውራቴኑ ሻያ ለእስራኤል አቫር አባ ሚኦት እግዚአብሔር አምላካችን ስላፈቀረን ከአሕዛብ ሁሉ ስለመረጠን ኦሪትን ሰጠን ለአቫር አባ ሽክባኑ እኛም ይህንን ኦሪት መቀበላችን በጣም ደስተኞች ነን ምክንያቱም ይህ ቀን ለምንድነው የራሱ የሆነ ቀን ያልተሰጠው ይላል ምክንያቱም ኦሪት ለዘላለማዊ ስለሆነች ለኦሮት ማአላታ ተውራሺ ለማላሚና ዝማን ደህነ ያሚ አፔሳ በሃግ ሻቦት ኮግጊም በኮል ሸና 7 ያሚም ሻቦዋ ሽለማ ዝማና ንብራ በሺቫ ያሜ ብርሽት ዓለም የተፈጠረው 6 ቀን ሰማይና ምድርን ሰርቶ እግዚአብሔር በ7ኛው ቀን አረፈ ይላል ስለዚህ የዚህ ዓለም ውስን ስለሆነ ኦሪት ግን ውስን አይደለችም ኦሪት የእግዚአብሔር ቃል በኮል ሻና ሆግጊም በክቪኡት ዮም ርሾን በሻዋ ዮም ሸኒ ወኢላህ
אם כן לא שניים שווים בזה בקביעת. אין כאן השבועות מתן תורתנו אין לו זמן מוגבל כיוון שהוא רק יום אחד. הנה בשנה אחת יחול ביום ראשון, בשנה שנייה, בשני, בשלישי וכן הלאה יעלה በተለያዩ ቀናቶች ስለሚውል ይህንን ኦሪት ከተቀበልንበት ቀን የዘላለም ኦሪት ስለሆነ በዚህ በእውነት በሻቦት በዓል ትእዛዝም የለንም። ምክንያቱም የተለያዩ ልምዶች አሉ። በዚህ ምሽት በእግዚአብሔር እርዳታ ሌሊቱን ሁሉ ሳንተኛ ኦሪትን ስንማር ማደሩ ይሄ ልምድ ነው። በዚህ በዓል ይህንን የወተት ውጤቶችን መመገብ ልምድ ነው። እነዚህ ሁሉ ልምዶች ናቸው። ግን ትእዛዛቶች አድርግ የሚል የለም ይላል። ምክንያቱም ኦሪትን በአንድ ትእዛዝ መወሰን አይችልም። እንደዚሁም ፓራሻት በሚድባር እንዳየነው አሸዋ ያየነው ምንድነው አንድም ትእዛዝ የለው። ምክንያቱም ሁሉም ትእዛዛቶች የመጡት የእግዚአብሔር ቀርበን ፈጣሪን በትክክለኛ እንድናገለግል ነው ይላል። ስለዚህ ይህ በዓል በጣም ትልቅና ከባላቶች ሁሉ በጣም የተደለቀ እግዚአብሔር አምላካችን የመተዳደሪያ ወሪታችን መንገዳችን ብርሃናችን እግዚአብሔር ያጎነጸፈን ስለሆነ ይህ በዓል በጣም ካለን በዓላቶች ውስጥ ጊዜና ሰዓት የማይገድበው የእግዚአብሔርን ቃል ዘላለም ምንማረው ይህ በዓል ትልቅና በእውነት በህይወታችን ውስጥ አስፈላጊ ከሆኑት ወታብዱን በሐራት የሰውነት ከግብጽ በሐግ ሐኺሩት እንዳልነው ከባርነት ወደ አርነት ወጣን። በሻቦት በዓል ደግሞ ከነጻነታችን የአይምሮ ነጻነት አገኘን ቅዱስ ህዝቦች ሆነን ይላል። በዚህ በዓል ልዩም ያደረገው ይላል በዚህ በዓል ሮሽ በዚህ በሻቦት በዓል በመጀመሪያውን ሽቲያሉ ሆት ሁለቱን የቃል ኪዳን ምልክቶች ሁለቱን ቃል ኪዳን ገበታዎች እግዚአብሔር አምላካችን ለሙሴ በድንጋይ ጠርቦ በእግዚአብሔር በእጽባይ ሎኪም ክቱቢም በእግዚአብሔር እጅ የተጻፉትን እነዚህን ሁለቱን ጽላቶች ሰጠ። ያኔ ይዞ ወረደ። ከዛ ህዝበ እስራኤል ጣዖት የጥጃ ጣዖት ያመለኩ ስላገኛቸው ሙሴ ሰበር። በሁለተኛ ጊዜ የተቀበለው ምን ነበር ይላል። ሁለተኛውን በመስከረም 10 ቀን በዮም ኪፑሪም እግዚአብሔር ይቅር ብሎ ከኃጢአታችን ይህንን ሁለተኛውን ጽላት ሰጠው። ያም እስካሁን አለን። ስለዚህ የሁለቱ የመጀመሪያው ጽላትና የሁለተኛው ጽላት ልዩነት ምንድነው ይላል። የሁለተኛው እና የመጀመሪያው ጽላት ልዩነት ምንድነበር? የመጀመሪያዎቹ ከድንጋይ የተጠረቡ ከዛው ከአንድ አይነት ሱግ ወይም አይነት ከአንድ አይነት ከድንጋይ ብቻ ተጠርበው ፊደሎች ሁሉ ከራሳቸው በተጠረቡ የሚታዩ ነበር። በሁለተኛው ኦሪት በጽላቶች ሲሰጡ ግን እግዚአብሔር ሙሴን ሁለት ድንጋዮችን ጠርበህ ቅረባል። ሙሴም እነሳን ድንጋይ ጠርቦ እግዚአብሔር እየነገረው ከድንጋዮች ላይ እነዚህን 10ቱን ትእዛዛት ጻፈ ይላል። የተጻፈው ዲዮ ማለት ያ ቀለሙ የመጣው ከሌላ ነው ከሌላ ሱግ ወይም ሌላ ነው። እንደገና ደግሞ ድንጋዩ ሌላ ጉዳይ ነው። ሁለት ነገሮች በአንድ ላይ ተደባለቁ። ነገር ግን የመጀመሪያዎቹ ጽላቶች የተጻፉት ይላል በምንድነው? በዛው ነው ከድንጋዩ የተጠረበ ነው። ከድንጋዩ የተጠረበው የዛው ፍላጭ የዛው ወገኑ ከወገኑ ስለሆነ ምንድነው ይላል እነዛ ፊደሎች ምንድነው ይሉታል ማለት እነዛ ፊደሎች ድንጋዩን አይከልሉትም አይተግኑትም። ነገር ግን ይላል ከብላክቦርድ ላይ ወይም ከድንጋይ ላይ በቀለም ስቀባው ድንጋዩን አታየው የምታየው ቀለሙን ነው። የዚህ ምሳሌ ምንድነው ይላል የሁለቱ ጽላቶችና የመጀመሪያውና የሁለቱ ጽላቶች ልዩነት ምንድነው? ያ ለምንድነው የሚያስተምረን? ያን የሚያስተምረን የመጀመሪያዎቹ የጽላቶች ምንድነው ይላል ቀለሙ ሰውነታችን ድንጋዩ ደግሞ ነፍሳችን። በመጀመሪያ ደረጃ እግዚአብሔር ሲሰጠን ልባችንና ስጋችን ነፍሳችንና ስጋችን አንድ ነበር፣ ንጽህና ነበር። ሁሉን ፍንትው አድርጎ ያሳይ ነበር። ምክንያቱም እግዚአብሔር በሲናይ ተራራ በቀረብንበት ጊዜ ኦሪትን 10ቱን ትእዛዛት በተናገረበት ጊዜ ሁሉም ፍንትው ያልነ የነጻን ሰዎች ነበር።
ኢሳይያስ እንዳለው ኃጢአታችሁ እንደ ደም ብትቀላ እንደ ባዞት ትነጻለች እንዳለው እግዚአብሔር አምላካችን አንጥቶ ኦሪትን ሰጠ። በዛን ሰዓት የነበረው ሰው ሁሉ ምንድን ይላሉ? አይኑ ማይ ከሆነ አይኑ ተከፈተለት፣ ጆሮው ማይሰማ ከሆነ ጆሮ ሁሉ ተከፈተለት። ያ ማለት እግዚአብሔር ታምር ተደረጉ። ሁሉም ካላቸው በሽታዎች ሁሉ ተፈወሱ። ሁሉም ጤናማ ሰዎች ሆኑ። ለምንድነው ይላል? መጀመሪያ አዳም ኃጢአት ከመስራቱ በፊት በገነት እያለ ከመስራቱ በፊት የነበረውን ህይወት እንደገና በቃበላታ ቶራ ኦሪትን ሲቀበሉ ተጎናጸፉት። በዛን ሰዓትም ልባቸውና ሃይምሯቸው ነፍሳቸው አንድ ነበር ይላል። ልክ እንደዛ ተላተው። ነገር ግን የጥጃ ጣዖት ከዛ በኋላ ሙሴ 40 ቀንና 40 ሌሊት በወጣ ጊዜ ህዝበ እስራኤል ግን ምን ያደረጉ ጀመር? የጥጃ ጣዖት ሲያመልኩ አገኛቸው። በዛን ሰዓት ሙሴ ተቆጣና ያንን የድንጋይ ጥይትና እነዛን ጽላቶች ሰበራቸው። ያ ምንድነው ይላል? እንደገና ተመልሰው ያንን ኃጢአት አዳም የመጀመሪያው ሰው የተሳሳተውን ኃጢአት እንደገና ተጎናጸፉት ይላል። ስለዚህ ይላል የዚህ የሁለተኛው የነዚህ የሁለቱ ቃል ኪዳን ወይም የአስርቱ ትእዛዛት የሁለቱ ጽላቶች ዓላማ ምንድነው ይላሉ? ማለት የዛ ዓላማ እኛ ሁሉ ጊዜ ተመልሰን ወደ ድሮ ከአዳም ከመሳሳቱ በፊት በነበረው ወይም ህዝበ እስራኤል የጥጃ ጣዖት ከማምለካቸው በፊት የነበራቸው ህይወት ኦሪትን ሲቀበሉ ወደ ነበረው ህይወት የመሄድ ዓላማ አለ። ስለዚህ ይላል የኛ ኃላፊነት ምንድነው? እታ ሆሜር እታ ዲዮ ማለት የሚጻፍበትን ብራናው ላይ ይጻፋል። ከዛ ላይ የሚጻፍበትን ያንን ቀለሙን ማስተካከል መቀደስ። ቀለሙን በቀደስነው ቁጥር ጥሩ በሆነ ቁጥር ሰውነታችን ስጋችን እየተቀደሰ ሲመጣ ነፍሳችንም የተቀደሰች ትሆናለች። ስለዚህ ሐሸበኦት ይህ ኦሪት የተቀበልንበት በዓል ነፍሳችንና ስጋችን አንድ የሚሆነው ጊዜ ነው። ለዚህም ሀግ ሄሩት ኤኑ ተብሎት ሀግ ሄሩት ኤኑ ይህ የነጻነት በዓል ይባላል። ያ ምንድነው ይላል? በዮም ኪፑርና ሻቮኦትን የሚያገናኘው ምንድነው? በሻቮኦት በዓል የመጀመሪያውን ጽላቶች ተቀበልነ፣ በዮም ኪፑር ደግሞ ሁለተኛውን ጽላቶች ተቀበልነ። ለምንድነው በዮም ኪፑር እግዚአብሔር ሁለቱን ጽላቶች የሰጠና እንደገና ተመልሰን ንጹሆች የእግዚአብሔር ሰዎች ስለሆነ? በዮም ኪፑር ሌላ ምን እናደርጋለን ይላል? 49 ዓመት ከቆጠርነ በኋላ በ50ኛው ዓመት ኢዮቤልዩ ወይም ዮቤል ዓመት ነው። በዛን ሰዓት እያንዳንዱ አገልጋይ ከሆነ ዝሜ ልኩን ያገለግል የነበረው ሁሉ ወደ ማሳው ወደ ርስቱ ወደ ጉልቱ ይመለሳል። ያም ነጻነት ይወጣል። የሃይምሮ ነጻነትና የሐሳብ ነጻነት ሁሉም እያንዳንዱ ይሁዲ የሚጎናጸፈው በመቼ ነው ይላል? በዮቤልዩ ዓመት በዮቤል ነው ይላል። ስለዚህ ሮሽ ሐሻና በዮም ኪፑር ምን እናደርጋለን? በዮም ኪፑር ምን እናደርጋለን? ሾፋርን እንነፋለን። ያ ሾፋር ምንድነው የሚነፋው? እያንዳንዱ የሚያገለግል የተገዛ በገንዘብ የተገዛ ሄዶ ሲያገለግል የነበረ ሁሉ ነፃ ይውጣ ተብሎ ነፃ ይወጣል። ያ ነፃ የሚወጣው ምንድነው? ወደ መነበረው ወደ ጨዋነቱ ተገጂ ሳይሆን በራሱ አንደበት ራሱን ህይወቱን የሚመራበት አንደበቱን የሚያደርግበት ጊዜ ይሆናል። ስለዚህ ይላል ስለዚህ ማለት እኛ ሁላችንም በእግዚአብሔር እርዳታ መሲሁ በሚመጣበት ጊዜ ከተለያዩ ቀንበሮች ከተጃከፋት የከፉ ነገሮች ሁሉ እግዚአብሔር አምላካችን ከነዚህ ሁሉ ያድነናል። ከነዚህ ሁሉ ነፃ ህዝቦች እንሆናለን። ግን በየውማው ያሸም ይኻድ ብሽሙ ይኻድ በዛን ጊዜ እግዚአብሔር አንድ ይሆናል፣ ስሙም አንድ ይሆናል። የእግዚአብሔር አንድ የእግዚአብሔር ስም አንድ የሚሆንበት መቼ ነው ይላል? መሲሁ ሲመጣ እነዚህ ነገሮች ተጸድተው ንጹህ ሆነው ልክ እንደ ቀድሞ እንደ ድሮ ጊዜ ማለት እግዚአብሔር አምላካችን በነቢያትም እንደሚጀምረው በኦሪትም እንደሚለው ምንድነው የሚለው? ድንጋዩን ልባችሁን ወስጄ የሥጋ ልብ አገባላችኋለሁ፣ ከናንተ ዘንድም እግዚአብሔር አምላካችሁን የዓለም ህዝቦች ሁሉ በየማው ያሸም ይኻድ በሽሞ ይኻድ ይላል። እግዚአብሔር በዛን ቀን እግዚአብሔር አንድ ይሆናል፣ ስሙም አንድ ይሆናል።
ና እግዚአብሔር አምላካችን ይህ በዓል ሀግ ኤን ለኻ ቤን ኾሪን ኤላ ሚሽ ወሰክ በቶራ ነፃ ህዝብ የሚባለው ኦሪት ያለው የመተዳደሪያ ትክክለኛ የእግዚአብሔርን ጎዳና በሰው ዘንድ በእግዚአብሔር ዘንድ ያለው ነው ይላል። ስለዚህ ያንዳንዳችን የምንቀበለው ኦሪት ካባላታ ቶራ እነሱ በእድሜያቸው ያንዳንዱ ትውልድ ይቀበላል። እኛ በዚህ በዓል ያንዳንዳችን ደግሞ ለያንዳንዳችን የዓመት ኦሪት የእግዚአብሔርን ጸጋ በረከት የምንቀበልበት ይህ ሀግ ሻቦት ማለት ሀግ ማታን ቶራት ነው። ያንዳንዳችን ማታን ቶራት ነው ማለት እግዚአብሔር አምላካችን አይንን የሚያበራልና ጨለማው ሁሉ የሚገላልጥልና ጨለማው ወስዶ ብርሃኑን የሚያጎናጥፈን ይህ የብርሃን ማለት ነው ኦሪት ነች ማለት እና እግዚአብሔር አምላካችን ማለት ያንዳንዳችን ብርሃኑን ይስጠና ጨለማውን አሳልፎ ይህን የተበረከት የጤና የዓመት ያደርግልና እግዚአብሔር አምላካችን ኦሪትን እንድንማር በመንገዱ እንሄድ ፈቃዱን እንድንፈጽም የእግዚአብሔር በረከት ይሁን። ሰላም ሁኑ። ሻሎም ሀግ ሰሚያህ